የኦርቶዶክስ ቤተክርስቲያን የኢየሱስ ሊቀ ክህነት ለክርስቲያኖች ብቻ ነው። የኢየሱስ ክርስቶስ መድኃኒትነት ኢየሱስ ክርስቶስ ራሱ ያደረጋቸው ነገሮች እየጠቀሰች ለክርስቲያኖች ብቻ ነው ያለችበት እንትን አለ ትምህርት ወይ መጽሐፍ ወይ ደግሞ የእምነቷን መግለጫ። ስለ ዩኒቨርሳሊዝም ታውቃለህ? ምናልባት እኔ እንጃ አላውቅም። ምንድነው እሱ? ኦኬ ዩኒቨርሳሊዝም ማለት ኢየሱስ ክርስቶስ የሞተው ለዓለም ሕዝብ በሙሉ ነው ብለው የሚያምኑ ናቸው። ኢየሱስን ተቀበልክም አልተቀበልክም በክርስቶስ ኢየሱስ ያለውን ድነት አመንክም አላመንክም ኦሬዲ ለሱ የሚገባው ለኃጢአት የሚገባው ዋጋ በሙሉ ስለተከፈለ ብታምንበትም ባትታምንበትም አጠፋም ነው። አፍተር ኦል አት ዘ ኤንድ ኦፍ እንደዛ ያለ ትምህርት አንቀበልም። እንደዛ ያለ ትምህርት የለም በቤተክርስቲያናችን። ኢየሱስ ክርስቶስ የሞተው ግን ለዓለም ሁሉ ነው የሚለውን ደግሞ እሱን ደግሞ አይቃወምም። አሰግድ አይቃወምም። ኦኬ በአሰግድ ቪዲዮ ታምናለህ? አሰግድ ባለው ንግግሮች ታምናለህ? አምናለሁ። እንትኑ ንግግሩና ቋንቋው ሚስኢንተርፕሬቴሽን አንዴ ልክፈተዋ። ቆይ አንዴ ታገሰኝ። እሺ እስከዛን ግን እንደው ተሳደዱ ያልከው ነገር ሌላ ማስረጃ ይኖርሃል? እንደው እነሱ አሳደዱን ኢየሱስ ስንል ያሉበት ይኖር ይሆን? አይ ማንሳት ትችላለህ። ነገር ጠይቄሃለሁ። ለምሳሌ ቤተክርስቲያኑ እነሱ ያሉት አንተ ያልከው ሳይሆን እነሱ ያሉት ለምሳሌ በጋሻው ለምሳሌ ማንም ምንም አላደረገኝም እኔ ኢየሱስ በርቶልኝ የወጣሁት ብሎ ራሱ የተናገረበት አለ። አንተ ደግሞ አይ ኢየሱስ ስላለ ተገፍቶ ነው እያልከኝ ነው። እንግዲህ ለኔ ደግሞ ሌላ የተገፋበትን እንትን ሰምቻለሁ። ፎር ዛት ማተር አሁን ከባለቤቱ በላይ ያወቀ ቡዳ ነው ይባላል። ማስረጃውን ያወጣልኝ መጀመሪያ እዛ ላይ እናወራና እሱን እናወራበታለን። ግን ከባለቤቱ በላይ ያወቀ ቡዳ ነው እንደሚባለው እሱ ምንም አልተደረኩም እኔ ገብቶኝ ወጣው ይላል። አንተ አይ ተገብቶ ነው ትላለህ። አዲስ ነገር አይደለም አይደል? በኢትዮጵያ ኦርቶዶክስ ተዋህዶ ማውገዝ አዲስ ነገር ፈጽሞ ውሸት ነው። ቆይ ትዝታው አልተወገዘ መናፍቅ ነው የሚወገዘው። ባይዘው ለመወገዝ ብቁ የሆነ ማለት ለመወገዝ የሚያበቃ መንፍቅና ሊኖር ይገባል። ታውቃለህ በአሁን ዘመን ደና መናፍቅም የለም። ያው ደና መናፍቅ ቢኖር ደና አቃቢ እምነት ይኖራልና እንደዛ የለም። አንድ ሁለተኛ እንዲሁ በቀናነት የቤተክርስቲያናችን እንትን ልንገርህ የተሳለውን እንትን ምን ተደርጓል መሰለ ልክ ሰዎች በሆነ ትምህርት ይወጣሉ። ከወጡ በኋላ ግን ኢየሱስ ስላልኩ ነው የወጣሁት የሚል ትርክት ይናገራሉ። ይሄ በተለይ ብዙ ጊዜ የሚሰማው ከተሐድሶች ዘንድ ነው። ኢየሱስ ስላልክ ሳይሆን ሌላ ኢየሱስ ስላልክ ነው ልትለይ የምትችለው። ሌላ ኢየሱስ ካልክ አዎ ትለያለህ። በምን ሚዛን ነው? ምንድነው ሌላ ኢየሱስ? በጣም ጥሩ ሌላ ኢየሱስ የምንለው ለምሳሌ እኛ ከምናምነው እንደምንም ብለህ አስቀየርካት የኦርቶዶክስ ተዋህዶ ማርያም በሚል ሐሳብ ነው። እሷንም ግን አውርተህ ነው የምትወርደው። አንዴ መቼ ሞታ? እሺ እናወራለን። ግን አላስቀየርኩም። አንተ ያወራኸው ላይ ተመስርቼን የጀመርኩት እንጂ ምንም አዲስ የከፈትኩት የለም። ለምሳሌ ያንተን ሚዛን ልጠቀም፣ ያንተን የራስን ሚዛን ልጠቀምና እንድንግባባ ያህል ማለት ነው። ኢየሱስን አምነዋለሁ እኔ ላለው አንተ ትላለህ፣ ሌላውም ይላል። የሚያምነው ኢየሱስን ግን ማን ነው የሚለው ላይ ጥያቄ ይፈጠራል አይደል? ለምሳሌ አንድ ልጅ ይሰስ ኢየሱስን አምናለሁ ይላል፣ ግን ለሱ ኢየሱስ አብ ነው፣ ለአንተ ደግሞ ኢየሱስ አብ አይደለም። ስለዚህ ኢየሱስን አምናለሁ የሚለው ቃል ብቻ እንዳያረገንም ማለት ነው። ሌላ አንድ ሚዛን ኢየሱስ ለዓለም አልሞተም፣ ግን ኢየሱስን አምናለሁ የሚል ሰው ቢመጣ የሱ ኢየሱስ ያንተ ኢየሱስ ነው? ነሰሰርሊ የተለያየ ኢየሱስ ይዘናል የሚል ነገር ውስጥ በቀጥታ አልገባም። ለምሳሌ አሁን አንተ ባነሳኸው ምሳሌ እናንሳና ውስን ቤዞት ላይ ስትመጣ እኔ ውስን ቤዞትን አልቀበልም። ውስን ቤዞትን ማልቀበለው የስነ አፈታት ችግር ነው ብዬ ነው እንጂ ሌላ ኢየሱስን የሚሰብኩ ናቸው ብዬ አላምነው። እነሱ ግን እኮ ያንተን ኢየሱስ ሌላ ነው የሚሉት። እነሱ ሊሉ ይችላሉ። እሱን እኮ ነው ማለት አሁን ለምሳሌ አሁን ኢዮብ ስለ ክርስቶስ ሲያወራ ክርስቶስ ከአብና ከመንፈስ ቅዱስ ጋር ከዘላለም በእኩል ክብር በእኩል መለኮትነትና በእኩል ተመላኪነት የነበረ ፈጣሪነት የነበረ ለአብና ለመንፈስ ቅዱስ የሚሰጠውን ነገር በሙሉ
ዲዘርቭ የሚያደርገው ዘላለማዊ አምላክ ነው የሚለውን ሲያምን እኔና ኢዮባ አንድ ኢየሱስ ክርስቶስ ነው የምናመልከው። ያንን ሐሳብ ግን ኢንተርፕሪቴሽን ላይ ሲሰራ ምናልባት ስህተቶች ሊሰራ ይችላል። ሶ የኢንተርፕሪቴሽን ወይም የስነ አፈታት ችግሮችን ኮምፕሮማይዝ ታረጋለህ። ያ ማለት ግን ለምሳሌ ሴባሌሳውያንን አንስተሃል ቅድም ኢየሱስ ክርስቶስ አብ ነው ብለው በዋነስ ያምናሉ። አንድ ብቻ ነው ብለው እነሱ አብ ወልድ መንፈስ ቅዱስን ፖሊቴይስት አድርገው ስለሚያስቡን እኛን ወይም ደግሞ ብዙ አምላክን የምንቀበል ሶስትን አምላክን የምናመልክ አድርገው ስለሚያስቡ እነሱ የነሱ ትምህርት ሌላ ኢየሱስ ክርስቶስ ነው ብዬ አምናለሁ። ጆቫ ዊትነሶችም ደግሞ ኢየሱስ ክርስቶስን ሚካኤልም አድርገው ያዩታል። የመላክ አለቃ አድርገው ያስቡታል። ተፈጣሪ እንጂ ፈጣሪ እንዳልሆነ አድርገው ያስቡታል። ስለዚህ እነሱ የሚያወሩት ሌላ ኢየሱስ ክርስቶስ ነው። ኦኬ አሁን ለምን ሳሚሻ አሁን ስታወራ የኦንሊ ጂሰሶችን ሌላ ኢየሱስ አረከው፣ የጆቫዎችንም ሌላ ኢየሱስ አረከው? ለምን አንተ የምታምነውን ኢየሱስ በሙሉ ስለማይቀበሉት አይደል? ስሙን ይዘዋል። ለምሳሌ ኦንሊ ጂሰስ ኢየሱስ ይላሉ፣ ግን ኢየሱስ አብ ነው ይላሉ። ስላሴን አይቀበሉ። ስለዚህ ምንም ኢየሱስ ቢሉ ትምህርቱ ላይ ገብተህ ግን ሌላ መሆኑን ታሳያለህ። ልክ እንዲሁ የካልቪኒስቶች ምንም ኢየሱስ ቢሉ እነሱ ግን ለዓለም ያልሞተ አስቀድሞ የሚወስን የሚድኑትን አስቀድሞ የሚወስን ሌላ ኢየሱስ መሆኑን ለምንድን ነው የማታሳየው? ነገርኩህ እኮ አሁን ካልቪኒዝም ላይም ስትመጣ አሁን ካልቪኒዝም ሄርሜኔቲካል ኢረር እንዳለው በደንብ አምናለሁ። ሄርሜኔቲካል ኢረር ስለ ዝም ብሎ ለነሱ እኮ እምነት እኮ ነው። አው ግን ነው እኮ ምንም ጥያቄ የለውም። ስለዚህ ያንተ ኢየሱስ እና የነሱ ኢየሱስ የተለያየ ነው ማለት እኮ ነው። ምክንያቱም አይደለም እኔ ራሱ ለምሳሌ ዶክተር ማነው ስሜ ምናምን የሱ መጽሐፍ ለምሳሌ አለኝ። የፓስተር ስሜ ሌላውን ፓስተር ይቅርታ፣ የሱ ለምሳሌ የሱ ምልከታ ሌላ ኢየሱስ ነው የሚያመልኩት። ካልቪኒዝምን የማይቀበሉትን ሌላ ኢየሱስ ነው የነሱ ያለበት የጽሁፍም የቪዲዮም ጭምር አለ። እና እሱ አሁን ሌላ ኢየሱስ ያለበት ምክንያት ምንድነው? ኢየሱስ ለዓለም ሞተ ስለምትል ነው። ምክንያቱም እሱ ለጥቂቶች ሞተ ብሎ ስለሚያምን አስቀድሞ ወስኗል ብሎ ያምናል ነው። አስቀድሞ የሚድኑትና የማይድኑትን አልወሰንም ብለህ ስለምታምን እሱን ያንተን ኢየሱስ ሌላ አድርጎ ሲያበቃ አንተ ግን አይ ምንም አረዳዳቸውም ቢሆን ምንም ቢሆን ባይዘው አረዳዳቸው እንዳለ ሆኖ ያ አረዳዳቸውን ግን እምነት አድርገውታል። አንድ የነበረ በታሪክ ውስጥ ያለ እምነት ሆኗል። ስለዚህ ሌላ ኢየሱስ ነው የሚሰብኩት። እሺ ቀጥል። አሁን ያንተ አናሎጂ ምን አይነት ነው መሰለ? የሰደበህን መልሰህ ለምን አልተሰደብክም አይነት ነው። እነሱ ይላሉ እኮ እኛን ያው ሳምሻ ምን አልክ ወይ? ተቋርጦ ነበር መጀመሪያ አካባቢ ምን እንዳልከኝ የሰደበ ምናምን አይነት ነገር ብለህ ተቋረጠ። አሁን አንተ ያመጣኸው አናሎጂ ምንድነው? የሰደበህን ለምን መልሰህ አልተሳደብክም አይነት ነው። ለምሳሌ የሰኔ ቪዲዮ አይቼዋለሁ፣ መጽሐፉንም እንዲህ ሙሉ በሙሉ አንብቤዋለሁ ማለት አልችልም። ለምን ባላነበብኩት ነገር ላይ ማውራት ስለማልፈልግ፣ ግን ሐሳቦቹንና ዲስከሽኖቹን ስፔሻሊ ኤገስት ህንጸት የመጽሐፍ ማህበር ላይ ግምገማውን አይቼዋለሁኝ። ሶ እንዳልከው እነዛን አጠቃቀሞች አንዱ እሱም ደግሞ ቻሌንጅ የተደረገበት በዚህ አባባሉ ነው። ሶ እንግዲህ ይሄንን እሱ አለ ዜን አንተ መልሰህ ለምን አላልክም ካልከኝ እንዲሁ ካውንተር አታክ ለማድረግ አይደለም፣ ሆነስትሊ ስፒኪንግ ወይ ለፖለቲክስ አይደለም። ለምሳሌ በቅርብ ጊዜያቶች ውስጥ ከአንድ ወር ከ15 ቀን ወይ ከ2 ወር በፊት እናንተ መካከል የሆነ ኢሹ ተነስቶ ነበር። እንዲሁ ለማስረዳት እንዲጠቅመኝ ብዬ ነው እንጂ ለሌላ ነገር አይደለም። እሱም ደግሞ ምንድነው ኢየሱስ ክርስቶስ አምላክ አለው ወይስ የለውም የሚለው ለሰውነቱ አምላክ አለው የለውም የሚለው ላይ ኢሹ ተነስቶ ነበር። ከዛ ያንን ሄርሜኔቲካል ኢሹ አወራችሁበት የተወሰናችሁ ግሩፖች ኢየሱስ ክርስቶስ አምላክ አለው የሚለውን አንደኛ ጴጥሮስ ላይም ያለውን ቤዛ አድርጋችሁ የጳውሎስም ደግሞ ኤፌሶን ላይ ያነሳውን ሐሳብ ቤዛ አድርጋችሁ እንደ አለው ያላችሁ አላችሁ፣ ኖ የለውም ብለው ደግሞ
የቻሌንጅ ያደረጉ ስም መጥራት ስላልፈለኩኝ ነው። እንደዛ አይነት ነበረ ዲቤቶቹን የዛኑ ቀንም እኔ ተገኝቼ አይቻለሁኝ። አየህ አሁን ይሄንን ስለተባባሉ ብቻ ሌላ ሃይማኖት ሆነዋል ወይ? ተገናኝተህ ዲስከስ አድርገህ ወደ አንድ ሀሳብ መተህ ሊሆን ይችላል። ልክ እንደዚህ እነዚህ ልዩነቶች ደግሞ ወደ አንድ ሀሳብ ልትመጣ ማችልባቸው ከአንደኛ ከጂኦግራፊካል ሎኬሽን አንጻር የተለያየ ቦታ ላይ የሚኖሩ ሰዎች ሊኖሩ ይችላሉ። ፕላስ ደግሞ አሁን እናንተ ጓደኞች ስለሆናችሁ ይሄንን ሀሳብ ፈታችሁታል። እንደናንተ የመገናኘትና በአንድ ፕላትፎርም ተገናኝቶ የመወያየት እድል ያላገኙ ኦርቶዶክሳውያን ግን እነዚህን ልዩነቶች ይዘው ሊቀጥሉ ይችላሉ። ይሄንን ልዩነቶች ቀጠሉ ማለት ግን አንዱን ክርስቲያን አይደለም ያስብለዋል ወይ? እስኪ ራስ መልስልኝ። ይሄን ኦኬ ልመልስልህ። ግን አስቀድሞ የኛና እኛ የተነጋገርንበት ርዕስና ርዕሱን ተወና ርዕሱ ቀላል ላይሆን ይችላል። ግን በእምነት ደረጃ ያለና በአማኞችም ብቻ ሳይሆን ደግሞ ትንሽ በቁጥር የምንቆጠር ሰዎች የተለያየንበት ሐሳብ እንደ ሐሳብ አለ ነበር በሰዓቱ። ይሄን ሐሳብ ከካልቪኒዝም ጋር ምን ያገናኘዋል? ካልቪኒዝም ማለት ብዙ ዓመት ያስቆጠረ በፕሮቴስታንት ውስጥ አሉ። እሺ ቆይ በፕሮቴስታንት ውስጥ አሉ ከሚባሉ ዲኖሚኔሽኖች ውስጥ አንዱ የሆነ እሱን ተከትለው ካልቪንን ተከትለው ካልቪኒስት የሆኑ ማህበረሰቦች አሉ። ሉተርን ተከትለው ሉትራን የሚባሉ ማህበረሰቦች አሉ። እንግዲህ እንደ ቸርች ለምሳሌ ሉተርን የተከተለችው መካነ ኢየሱስ አይደለ? ሉትራን ተብለው ይቀጥላሉ። ይሄንን ከኢዮብ እንትና የሚባሉ ሰዎች በሐሳብ ከተለያዩበት ጋር ልታገናኘው አትችልም። የኛ ትምህርት በመጽሐፍ ያለ በመጽሐፍታችን ማለት በቤተክርስቲያኒቷ መጽሐፍት ያለ መዳኛችን ያ መጽሐፍ የሆነ ነው። መጽሐፍ አለን። ስለዚህ ኢዮብ ሲሳሳት በምን ይዳኛል? በቤተክርስቲያኒቷ መጽሐፍ ይዳኛል። ምን አልከኝ? የትኛዎቹ የተናገራችሁት ሐሳብ ነው የቤተክርስቲያኗ መጽሐፍ ላይ ያለው? እኮ እሱን ልነግርህ ነው። ቤተክርስቲያን የለም የሚለው ነው ያለው። እሱንም ሃይማኖተ አበው ጠቅሰን እኮ ነው የተነጋገርነው እኮ። ዋናው ጉዳይ እኔ ከተሳሳትኩ ይኸውልህ፣ እኔ ከተሳሳትኩ አዳፍነውና አዳፍነው እንድታልፍ አልፈልግም ማለት ነው። ምንም አዳፍነው ነገር የለም። አንዴ ከሰማኸኝ አንዴ ስማኝ፣ ችግር የለውም። አላዳፍነውም። ምክንያቱም ገና ከጅምሩ ሚዲያ ላይ ነው ወተንም ያወራንበት። ሚዲያ ላይ እንዲህ ቤት ተከፍቶ ያወራንበትን ላዳፍነው አልችልም። ግን ምን እያልኩ ነው? ይሄ የኛ የአስተሳሰብ ልዩነት በምን ይዳኛል ሲባል በቤተክርስቲያኒቷ መጽሐፍት ስንከራከርም ሃይማኖተ አበው እኮ እንዲህ ይላል ተባብለን ተከራከርነው። ያ ማለት የቤተክርስቲያናችን ትምህርት ይሄ ነው በሚል ማለት ነው። ስለዚህ እኛ የምንዳኘው በምንድን ነው? ምዕመናን ስንጨቃጨቅ በሐሳቡ በቤተክርስቲያን ትምህርት እንዳኛለን። አንተና ካልቪኒስት በምንድን ነው የምትዳኙት ነው? አየህ፣ ካልቪኒስቱ የራሱን ዲኖሚኔሽን ይዞ ብትፈልግ ተቀላቀል ባትፈልግ አትቀላቀል ብሎ ይቀጥላል። ሉትራኑም እንደዛው። ያንተ ኢየሱስ ለዓለም የሞተ ሲሆን የካልቪኒስቱ ለዓለም ያልሞተ ነው። ይሄን ምን አገናኝቶት ነው ከኛ ጋር ቅድም ካነሳው ሐሳብ ጋር ልትሰፋው ይቻልከው? ሳሚሻ ቴንክ ዩ። አሁንም እያልኩኝ ያለሁት ኮምፓሪዝን ውስጥ ገብቻ አልነበረም። ኦኬ ካነሳው ግን እንዲህ በጣም ቀላል ኤሌመንተሪ የምትለው ቲዮሎጂ አይደለም። ኢየሱስ ክርስቶስ አምላክ አለው የለውም የሚለው ለምን ኢንካርኔሽንን ይነካል ወይም ትስብእትን ይነካል ወይም የኢየሱስ ክርስቶስን ስጋ መሆን ይነካል፣ ሰው መሆን ይነካል። ለምን ከማርያም የተወለደው እሱ የማርያምን ስጋ ነስቷል ያልነው እሱ የአብርሃምን ዘር ይዟል ያልነው እሱ እኛን ሆኖ መጥቷል አልመጣም የሚለውን እኛን ሆኖ መጥቷል አልመጣም የሚለው ደግሞ በጣም ክሊር የሆነ መጽሐፍ ቅዱሳዊና ሳውንድ የሆነ ቴዎሎጂካል መልስ ካልተሰጠው የት ድረስ ይሄዳል? ክሮስ ድረስ ይሄዳል፣ መስቀል ድረስ ይሄዳል። ስለዚህ ኢየሱስ ክርስቶስ ቤዛዎትን ይነካል። ኢየሱስ ቤዛ ነው አይደለም የሚለውን ይነካል። የኢየሱስ ክርስቶስ ቤዛነት ደግሞ ተነካ ማለት ሶትሪዮሎጂ ነው የሚነካው፣ ድነት ነው የሚነካው። ስለዚህ ድነት ተነካ ማለት ደግሞ ነገረ ፍጻሜ ወይም ኤስካቶሎጂ የምንለው ነገር ደግሞ ይነካል። ስለዚህ የክርስትና መሰረቶች በሙሉ ነው የሚናዱት። አብርሽ ሚውት አድርገው እንትን አንሚውት ነህ፣ ሚውት አድርገው አብርሽ። ቴንክ ዩ። ስለዚህ ኢየሱስ ክርስቶስ አምላክ አለው ወይስ የለውም የምትለው እንዲያው ልታነጻጽረው የምችለው እንኳን አይደለም።
ከካልቪኒዝም ትምህርት ጋር ልታነጻጽረው የምችለው እንኳን አይደለም። በፍጹም ልታነጻጽረው የምችለው አይደለም። ውስን ቤዛ ነው። እኔ አሁን ባለመቀበል ደረጃ ውስን ቤዞትን አልቀበልም። አደባባይ ላይ ደጋግሜ ተናግሬያለሁ፣ ቻሌንጅ አድርጌያለሁ ሐሳቡንም። ግን በማነጻጸር ደረጃ አቅርብልኝ ካልከኝ የኢየሱስ ክርስቶስን ቤዞትና ውስን ቤዞት ሊሚትድ አቶነመንት የሚለውንና ከዛ ደግሞ ኢየሱስ ክርስቶስ አምላክ የለውም የሚለውን ትምህርት ሁለቱን አነጻጽረህ ለቤተ ክርስቲያን ትልቁ አደጋ የሚሆነው የትኛው ነው? ከካልቪን ውስን ቤዞትና ኢየሱስ ክርስቶስ አምላክ የለውም ከሚለው ትምህርት ለቤተ ክርስቲያን በጣም በጣም ከባዱ ትምህርት፣ ከባዱ ኑፋቄ የቱ ነው? ኮንሲኩዌንሱስ የትኛው ይበዛል የሚለውን አነጻጽር ካልከኝ ለማጋነን አይደለም፣ ሐሳቡም ከኦርቶዶክስ ቤት ስለወጣ አይደለም፣ ስለ እውነት በእግዚአብሔር ፊት ነው የምነግርህ። እኛም መካከል ተነስቶ ቢሆን ኢየሱስ አምላክ የለውም የሚለውን ሐሳብ በፍጹም አደጋና ለቤተ ክርስቲያንም ከባድ ሄረሲ ነው ብዬ ነው የማምነው። አየህ፣ ለዛ ነው አቅልለኸውና አዳፍነኸው እንዳታልፍ ያልኩ። ለዛ ነው እማይነካው። ሳሚሻ ይቅርታ አድርግልኝና ቀደም እኮ አላዳፍነውም ብዬ ሐሳቡን አነሳሁት። ቀላል የሚባል አይደለም የሚል ቃል ራሱ ተጠቅሜያለሁ። ቀላል የሚባል አይደለም ብዬ ተጠቅሜያለሁ። አይ እንዴት አነጻጽከው እያልክ ስላልከኝ እሺ ለምን አነጻጽከው ስላልከኝ በቃ እኔም አሁን ምን አለ መሰለህ በቤተ ክርስቲያናችን ያለው ትምህርት ኢዮብ በሚለው ወይ እንትና በሚለው ሳይሆን በመጽሐፍት ያለ ነው። እኛ አሁን እምነታችሁን በምን ትገልጻላችሁ ቢባል በመጽሐፍ ቅዱስ፣ ቀጥሎም በሃይማኖተ አበው፣ ቀጥሎ ሃይማኖተ አበው ይገለጻል። ያ የጥንት አባቶች ትምህርት ስለሆነ በሃይማኖተ አበው አለ የለም አለ፣ በግልጽ ነው ያለው። ከስጋው አንጻር ተነግሮለታል፣ ጥያቄ የለውም። በደንብ ተብራርቷል። በደንብ እሱን አንስተን እናወራለን። ግን ደግሞ የተለየ ሐሳብ የነበራቸው ወንድሞችን ብጠይቃቸው ግን አንተ ባልከው ልክ አይደለም የነሱም ሐሳብ ልክ አንተ ባልከው ልክ በቃ ሰውነቱን እንደ ሙልጭ አድርጎ አይነት ነገር አልነበረም። ምንም አይነት ልዩነትም ቢኖረን ምንም አይነት ልክ እንኳን አልተናገርኩም። ኢዮብዬ ማለት አንዴ አምላክ የለው የሆነ ሐሳብ እንጂ እኔ ዲፋይን አላረኩላት። ኦኬ ሚስ ኢንተርፕሬት እንዳታቀጥል። እሺ አሁን ዋናው ነጥብ አሁን አለው የለም የሚለው የቤተክርስቲያን ትምህርት ነው። ከስጋው አንጻር አለው አንድምታውን ሄዶ ማየት ይቻላል። የሃይማኖተ አበው ሄዶ ማየት ይቻላል። ብዙ ቦታዎች ተነግሯል። በቃ ቀጥተኛው ትምህርት ይሄ ነው። ይሄንን እንይዛለን። ስህተት አለ ሰዎች ጋር ሊኖር ይችላል። ስለዚህ ሰዎቹ በቤተክርስቲያን ትምህርት ይመዘናሉ። ስለዚህ ታረም ይባልና ወደ ቤተክርስቲያን ትምህርት እንዲመለስ ይደረጋል። ቤተክርስቲያን የራሷ ትምህርት ስላላት፣ ወጥ የሆነ ትምህርት ስላላት፣ ስለዚህ እኔ አሁን ብስት ብታገኘኝ እዚህ ያሉ ወንድሞቼ እታች የሚሰሙኝ ኢዮብ ተሳስተሃል ብለው ምን ይጠቅሱልኛል? የቤተክርስቲያናችንን ትምህርት ቤተክርስቲያን እምነቷን የገለጠችበትን ትምህርት ያሳዩኝና እኔ እታረማለሁ ማለት ነው። ከካልቪኒዝም ጋር ሳመጣል እንደውም ከካልቪኒዝም ይሄ ባሰ ነው አልክና ታዲያ የካልቪኒዝም በባሰና ባልባሰ ነው ወይ? ባሰም አልባሰም ግን ኢየሱስ ላይ ጌታ ኢየሱስ ላይ ሞቱ ላይ ለዓለም መሞቱን ይክዳል። አይ ለጥቂቶች ነው የሞተው ይላል። እሱ ብቻ አይደለም የሚድኑትና የማይድኑት አስቀድሞ ተወስነዋል። የሚድኑት እነኚህ አሁን ለምሳሌ አንተ ራሱ ዳን አትዳን አይታወቅም። ምክንያቱም አስቀድሞ ውሳኔ ውስጥ ኑር አትኑር አይታወቅም። ልክ በእስልምናው ቀድር ተብሎ እንደሚታወቀው ማለት ነው። አላህ አስቀድሞ ወስኗል። በክርስትናውም ይሄ ካልቪኒዝም ሲመጣ እንደዚህ አድርጎ ወስኗል ብሎ የመደበው ትምህርት ነው። አንተ ይሄን ትምህርት ካልተቀበልክ ኢየሱስ ደግሞ ለዓለም ሞቷል ካልክ ያ አንተ የምታመልከው ኢየሱስ ለዓለም የሞተ እሱ የሚያመልከው ኢየሱስ ለዓለም ያልሞተ አይደለም ወይ? ይሄን እንዴት ነው ቀላል ነገር ነው ብለህ ልታልፈው የምትችለው? ሌላ ኢየሱስ ብለው እነሱ ያምናሉ። እንደው ከዛ ተርፎ አልፎ ያንተን ኢየሱስ ሌላ ይሉታል እነሱ። አይ እኔ አልለውም ማለት ትችላለህ። ግን መመዘኛው ትምህርት እስከሆነ ድረስ በትምህርት ስትመዝነው በራስህ ትምህርት በምትቀበለው ትምህርት ሌላ ኢየሱስ አይሆንብህም ወይ? ለዓለም ያልሞተው ኢየሱስ። አዎ አሁንም እኮ ቅድም ያልኩን መልስ ነው መልስልህ። እነሱ ብለውታል ኦፊሻሊ። እኔ አላሉትም ብዬ አይደለም ዲፌንድ እያረኩልህ ያለሁት ወይ የእነሱንም ሐሳብ ጀስቲፊኬሽን ለመስጠት አይደለም ለማጽደቅ አይደለም ሐሳቡን እየሰጠው ያለሁትኝ። ግን ደግሞ እያወራው ያለሁትኝ ለምሳሌ እነዛን ዲፈረንሶች እነዛን ሐሳቦች
ያነሱ ወንድሞችን አውግዘህ አንተ ወንድምነታቸውን ኪውት አላደረክም። ገባ? ለወንድምነታቸውና ለጓደኝነታቸው ሩም ሰተህ ያንን ሐሳብ ግን በተቃርኖ ይዘህ ቆመህ አብረህ ቀጥለሃል። አየህ። ከዛ ግን ለዳኝነት ብለህ ያነሳኸው ደግሞ አንተ ሃይማኖተ አበውን ነው። እኔ ደግሞ ማነሳው መጽሐፍ ቅዱስን ነው። እንግዲህ ማን ነው የተሻለ ያነሳው የሚለውን አንተ ታውቃለህ። አሁን እዚህም የሚሰሙን ኦዲየንሶች እንደዚህ አይነት ድራማ መፍጠር ተገቢ ነው? እኔ መጽሐፍ ቅዱስ አይጠቀስም ብያለሁ። መጀመሪያ መጽሐፍ ቅዱስ ቀጥሎ እኔ ሚስ አንደርስታንድ አታድርግ። እኔ አስቀድሞ መጽሐፍ ቅዱስ ቀጥሎም ሃይማኖተ አበው ብዬ አልተናገርኩም? አላልኩም? እንደዚህ አላልኩም? መጽሐፍ ቅዱስ ስትል እኔ አሁን አልሰማሁም። ኦነስትሊ ስፒኪንግ የሰማሁት የትኛውን ሃይማኖት አበው አልሰማሁም። ግን ስጀምር አስቀድሞ እምነታችንን የምንገልጠው በመጽሐፍ ቅዱስ ቀጥሎም በሃይማኖተ አበው፣ ምክንያቱም አልኩኝ ከጥንት ጀምሮ የነበሩ የአባቶች ትምህርት ስለሆነ ብዬ አስቀምጫለሁ። አንተ ግን አሁን ራስን የመጽሐፍ ቅዱስ እንትን ጥገኛ አድርገህ እኔን ደግሞ የሃይማኖት አበው ጥገኛ አድርገህ ሰዎች ጋር ለመሳል እሱ ትክክል አይደለም። አስቀድሜም እኮ ነግሬሃለሁ። ይሄንን ሐሳብ ሳመጣው አንተ ነህ ያንን ጥያቄ ያነሳኸው። ይሄንን ጥያቄ አንተው ጋራ ባለ ምሳሌ ከማስረዳት አንጻር እንጂ ለፖለቲክስም አይደለም ያመጣሁት ይሄንን ሐሳብ። እሺ ሌስ ባክ ቱ ኢሹ። ቅድም ያልከኝ ምንድን ነው? ሌላ ኢየሱስን ስለሰበኩ ነው የወጡት ብለኸኛል። ሌላ ኢየሱስን ሰበኩ ያልክበትን ደግሞ ተመለስክ እንዴ? ይሄኛውን ታውከው? የትኛውን? ለዓለም ያልሞተው ኢየሱስ ያንተ ኢየሱስ ነው ወይ ብዬ ጠይቄህ ነበረ እኮ። ነገርኩህ እኮ አንዱን ኢየሱስ ነው እያወራን ያለ ነው። አንዱ ኢየሱስ ይኸውልህ፣ ሌላ ኢየሱስ ሁለት ኢየሱስ አድርገን አናውራው። ለዓለም ያልሞተና ለዓለም የሞተ ኢየሱስ ራሱ ነው። ይኸውልህ አንዱ ክርስቶስ ኦልሬዲ እኮ ሙቷል። ኦልሬዲ አቶነመንት ሆኗል። አቶነመንት ላይ ጥያቄው አቶነመንት ላይ አይደለም፣ ወይም ቤዞቱ ላይ አይደለም። ቤዞቱ ላይ ቢሆን ኦኬ ሌላ ኢየሱስ ትላለህ። ቤዞቱ ግን ለውስን ሰዎች ነው ወይስ ደግሞ ለሰው ሁሉ ነው፣ ለዓለም ሁሉ ነው የሚለውን ነው። ሰፊሸንት ፎር ኦል ነው ወይስ ሰፊሸንት ፎር ለተወሰኑ ሰዎች የሚለውን ሰፊሸንሲው ላይ ነው እንጂ እያወራን ያለ ነው። ለምሳሌ እኔ አሁን ይሄንን ሐሳብ ስቴት አድርገህ ብጠይቀኝ ምንድን ነው የምለው? የኢየሱስ ክርስቶስ የቤዞስ ስራ ወይም አቶነመንቱ ኢት ኢዝ ሰፊሸንት ፎር ኦል ኤፊሽንት ፎር ዘ ብሊቨርስ ብዬ ነው የማምነው። ቅድምም ወንድማችን አሰግድ የተናገረው ይሄንን ነው ያልኩ። አየህ ሰፊሸንሲ እሱ ጋር እንመጣለን። አሁን እሺ እሱ ጋር እንመጣለን፣ እንመለሳለን ወደሱ። ግን ምን እያልክ ነበረ? እሺ አንወጣም፣ እናወራለን። ምን እያልክ ነበር? አሁን እነሱ ሲያምኑ ኢየሱስ ራሱ የሞተው ለጥቂቶች ብሎ ነው የሚያምኑት። ስለዚህ የሞቱ ራሱ ለጥቂቶች፣ አንተ ስታምንስ ለዓለም። እነሱ የሚድኑትን አስቀድሞ ወስኗል ብለው ሲያምኑ እኮ ማታውቀውን ሳይሆን ያልኩ ማታውቀውን ነው አላልኩም። እኔም ታውቀዋለህ፣ ለምን አታውቀውም? ግን ልዩነቱን ነው እየነገርኩ ያለሁት። ያንተ ኢየሱስ ለዓለም የሞተ ነው ብለን የምታምነው ማለት ነው። የነሱ ኢየሱስ ለጥቂቶች የሞተ ነው። ይሄ እንዴት ነው አንድ ነው ልትለው የምትችለው እያልኩ ነው። ገብቶኛል። አሁን የኔን እየጠየከኝ ነው። እኔ የማምነው መጽሐፍ ቅዱሳዊ እውነት ብዬ የማምነው የኢየሱስ ክርስቶስ ቤዞት ወይም የአቶነመንት ስራው የቤዞት ስራው it is sufficient for all efficient for the believers ብዬ ነው። በብቁነት ደረጃ ለሁሉም ሰው ብቁ ነው። ግን ደግሞ ብቃት ኖሮት የሚያድነው ደግሞ ያመኑበትን ሰዎች ነው። ለምን? ቅድም እንዳልኩ ዩኒቨርሳሊዝም አይደለም። የክርስትና እምነትና ዩኒቨርሳሊዝም የተራራቁ ስለሆኑ ኢየሱስ የሞተው ለዓለም ነው። የኦርቶዶክስ ቤተክርስቲያንም ይሄንን ነው የምታስተምረው ብዬ ነው የማምነው። በዚህ የቱ ነው መጽሐፍ ቅዱሳዊ? መጽሐፍ ቅዱሳዊው ቤዞቱ ለዓለም ሁሉ ነው ደግሞ አይደለም የሚልስ ቢመጣ ነው። መጽሐፍ ቅዱሳዊ አይደለም፣ ምንም ጥያቄ የለውም እኮ አልኩኝ። መጽሐፍ ቅዱሳዊ ያልሆነ ትምህርት ምን ተብሎ ነው የሚታወቀው? ለምሳሌ ጳውሎስ መጽሐፍ ቅዱሳዊ ያልሆነውን ትምህርት ምንድን ነው የሚለው? የተለየ ወንጌል አይለው? አሁን አንተ የተለየ ወንጌል ብዬ ልጠራለሁ። ኦኬ፣ የተለየ ወንጌል ከሆነ እሺ፣ ቆይ አንዴ ሳሚሻ
ሳሚሻ አንዴ የተለየ ወንጌል ከሆነ አንተ አሁን መጽሐፍ ቅዱሳዊ ያልከው ኦርቶዶክስም የምታምነው እኛም የምናምነው ለዓለም የሞተ ነው የሚለው ይሄ መጽሐፍ ቅዱሳዊ ነው አልከኝ። ቴንኪው አምናለሁ። ለዓለም አልሞተም የሚለው ሲባል መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ያልሆነ ሐዋርያት ያልሰበኩት እሺ ቆይ አንዴ አላለም። አዎ አንዴ ለዓለም አይደለም ሳሚሻ አንዴ ባልከው አይነት መንገድ አይደለም። እሺ እሱን እናወራበት። ቪዲዮን ከፍተን ትዊስት እንዳታረግ ስለፈለኩኝ ነው። ኖ ቪዲዮን ከፍተን እናወራበታለን፣ ችግር የለውም። አሁን ያነሳትን ሐሳብ ብቻ መጽሐፍ ቅዱሳዊ ነው ያልከው ለዓለም ሞተ የሚለው ትምህርት ነው። ለዓለም አልሞተም የሚለው መጽሐፍ ቅዱሳዊ አይደለም። ኦኬ መጽሐፍ ቅዱሳዊ ያልሆነ ትምህርትስ እሱ የተለየ ነው። ቀጥሎ ማነሳው ሐሳብ ሙለታ ገባ ስፈልግ ገባ ሙለታ ኢየሱስ ለዓለም የሞተው ሙለታ በአንተ ትምህርት ቴንክ ዩ ጥሩ። አይ ተው እሱ ሳይሆን በአብያተ ክርስቲያን ደረጃ ይሄንን የአጋንንት ነው እኮ በአብያተ ክርስቲያን ደረጃ ካሉት አብያተ ክርስቲያን ህብረት አንዱ የትኛው ነው? ቃለ ሕይወት ነው? ወንጌል ነው? ይሄ የአጋንንት ነው ሄሬሲ ነው ወይ ልዩ ወንጌል ነው ብሎ ያስተማሩ በአብያተ ክርስቲያን ደረጃ ይሄንን ያወጡ ካሉ እሱን ማስረጃ አምጣልኝ። እንደዛ ብለዋል በአብያተ ክርስቲያን ደረጃ። በጣም ጥሩ ሳሚ፣ ይሄ የተለየን ያልከው ኬታ ምተ ነው? አዎ አይ ገብቶኛል። አሁን ይኸውልህ ሙለታ፣ አሁን አንተ ሐሳብ እንድትገባ አልፈልግም እና ሶሪ ይሄን ኢሹ የጀመርንበትን ኢንቴንሽን ለመሰለ ሳሚ ሙሌ ለመሰለ እኔ አመጣልሃለሁ። አሁን ሙሌ ኢዮቤ እንኳን ባያመጣልህ እቺን ፖለቲክስ ስለፈለጓት ነው እና አይደለም። ሙለታ የጠየቀው ጥያቄ ትክክል ነው። ምክንያቱም ሳሚሻ ሙለታ የጠየቀው ጥያቄ ትክክል ነው። ለምን ፕሮቴስታንቱ ራሱን ችሎ የኔ ዶክትሪን ይሄ ነው ያለ ወጥ ዶክትሪን የለም። ሁሉም ዲኖሚኔሽን የፈለገውን ያምናል። ስለዚህ እሱ የተወገዝኩበትን አንጣ እያለ ነው። አንተም ደግሞ ልዩ ነው ያልክበትን ማስረጃ ስጥ። እሺ አንዴ ሚዩት አድርገው። እኔ ከማረግህ ኢዮቤ እስካሁን ባወራ ነው አግባብና ጨዋነት እናውራ። አሁን ሙሌ ያነሳውን ሐሳብ እኔ ስመልስለት መጽሐፍ ቅዱሳዊን ግራውንድ ይዘው በኦሬንጅ ጉባኤ ይሄ ትምህርት ሄረሲ ነው ተብሎ ተወግዟል፣ ልዩ ወንጌል ነው ተብሎ ተወግዟል። ግን እያወራን ያለ ነው አሁንም ቅድም ሌላ ኢየሱስ ክርስቶስ አሉ የሚል ሐሳብ አይደለም። አሁን እያወራን ያለ ነው ሳሚሻ ይቅርታ ጉባኤ ማያሰፍ ስለፈለኩ አንዴ ጉባኤው ምንድነች? ጉባኤው የኦሬንጅ ጉባኤ ተብሎ ነው ተሰየመው። ገባና ጉግል አድርጋችኋል። ሶዛ ላይ ሐሳብ ሪፍሌክት ማድረግ ይችላል። እኔ እኮ ቪዲዮ ሰርቼበት ልዩ ወንጌል ተብሏል በዛ ላይ አዎ ተብሏል። ሙለታ ተመልሶልሃል? ቆይ ዮቤ እንዴ ይሄው ሚዩት አድርጌያለሁ። ማድረግ አልፈልግም ነበረ ሚዩት አድርጌያለሁ። የተነሳንበት ሐሳብ ላይ እንሂድ። የተነሳንበት ሐሳብ የአሰግድ ቪዲዮ ነው። አሰግድ የተናገረው ቪዲዮ ላይ ኢየሱስ ክርስቶስ ሊቀ ክህነቱ ለክርስቲያኖች ብቻ ነው ሲል የሰፊሸንት መሆኑን የክርስቶስ ኢየሱስ የማዳኑ ስራ ሰፊሸንት ነው ወይስ አይደለም የሚለውን ሐሳብ ይገልጣል ወይስ አይገልጥም የሚለው ላይ እንድናወራ። አሁን አንተ ያመጣህ ፖለቲክስ ኮኔ ቅድም በጀመርኩባት ብሄር ኖሮ ካንተ የተሻለ ሰራት ነበር። እዚሁ ቤት ውስጥ ወንድሞችህ ኢየሱስ ክርስቶስ አምላክ የለውም ብለው ሰው መሆኑን ክደው ነበር። ኢየሱስ ክርስቶስ አምላክ የለውም ብለው ለከኛ ዘር ይዞ የመጣ የአብርሃምን ዘር መያዙን ክደው ነበር። ወንድሞችህ የኢየሱስ ክርስቶስን ቤዛ መሆን ክደው ነበር። በዛ ድረስ ነው የሚሄደው። አሁን ቤዛ መሆን የካዱበት አንጣ ብዬ እኮ ይሄ አሁን ያልከውን ማለት ነው። ቤዛ አይደለም ብሎ የካዱበትን አንጣ ብዬ በዚሁ መጨረስ እችላለሁ። አሁን ፈጽሞ ለጥጣ እነሱ ያላሉትን ሁሉ ነው ያልከው፣ ግን ችግር የለውም። አሁን እሺ ቆይ በቃ ካላሉት አንተ እሺ፣ ስለዚህ ያላሉትን እያልክ ነው ማለት ነው ሳሚሻ? አይደለም በቃል አላሉትም። ካላሉት ያላሉትን አንጠቀም። ቆይ ስማኝ፣ አይደለም ኢዮብ ስማኝ። ኢየሱስ ክርስቶስ አምላክ የለውም ስትል ሰውነቱን ነው ዲና እያረክ ያለኸው። አየህ፣ ኢየሱስ ክርስቶስ ሰው የሆነው ለአንተ ቤዛ ሊሆን ነው። ስለዚህ ሰውነቱን ካድክ ማለት ቤዞቱን እየካድክ ነው። ቤዞቱን ካድክ ማለት ኤስካቶሎጂካል ቴዎሎጂህን አመድ እያበላኸው ነው። ነገረ ፍጻሜ ላይ ያለህን የኢየሱስን አይነት ትንሣኤ እንነሳለን፣ የእሱን አይነት አካል ይዘን እንነሳለን። አንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ሙታን የሚያወራውን ያንን ሚስጥር የትንሣኤ ሙታን ሚስጥር በሙሉ አመድ እያበላኸው ነው። ደግሞ ያ ብቻ አይደለም፣ ድነትህንም ድኛለሁ ወይስ አልዳንኩም የሚለውንም
አመድ እያበላኸው ነው። ሰው ያልሆነው ኢየሱስ አንተን አላዳነህም። አየህ፣ አካላዊ ቃል የነበረው ከአብና ከመንፈስ ቅዱስ ጋር የነበረው ያዘላለማዊ እየሞገትክ ያለው እኮ ተመሳሳይ እምነት ያለውን ሰው ነው። አንተ እንደምታምን አንተ ነህ ያለ ወንድሞች ግን አልነበራቸውም። አይ እንደዛ አይደለም። ሰው አይደለም ቤዛ አልሆነም ምናምን አላሉ። ችግር የለውም። እኔ አሁን ወደዛ እንዲቀየር እንትን ነው ችግር የለውም። እኔ አሁን ቅድም የጀመርኳት ሙለታ የገባብኝን ሐሳብ ልጠቅላት። አንዴ ሙለታ የገባብኝን ሐሳብ ልጠቅላት። ምንድነች እሷ? ይሄንኑ ሐሳብ እናውራው እኮ እንዴ ያኛውን ለምን እንተዋለን? ሳሚሽ አንድ ላይ እናያይዘው። ችግር የለውም። አምላክ አለው ወይስ የለውም የሚለውን አምላክ እናወራዋለን። ቆይ እናወራዋለን። ችግር ያሉትን ሰዎች ለምንድን ነው ያረፉት? በቃ እነሱ ሲገቡ ከነሱ ጋር እናወራለን። እኔ እናንተ አንድ ላይ ሆነን እነሱ እንዴ እኔ እናንተ ተመሳሳይ እምነት ነው ያለን። አሁን ቆይ አንዴ እሺ ሐሳቤ ልጠቅልና ወደዛ መሄድ ከፈለክ ችግር የለውም እንሄዳለን። ችግር የለውም ሳሚሻ አንዴ ቀደም ምን እያልኩ ነበረ? ቆይ አንዴ ሳሚሻ አንዴ እንሄዳለን ወደ ፈለከው መመራው አይደለ ኢዮቤ ልመልስልኝ ነው። አንተ በፈለከው አይነት መሪውን ሰጥቼ በፈለከው አይነት መንገድ ደግሞ መሪውን እንድታሽከረክረው አልፈቅድልህም። ገባ? ስለዚህ ማውራት የለብኝም ማውራት አለብህ። ግን ለምሳሌ ላንሳልህ መዝሙር አወራህ እኮ አሁን ሳሚሻ አሁን ደግመህ ልታወራ ነው። ቆይ አውርተህ ሰምቼ ከዛ ላውራ ብዬ ነው የገባሁት። አስቁመኝ። አሁንም መዝሙር ያሬድ አልክ። ከዛ ይልቅ አንዴ የጀመርኩትን ልጨርስና ወደ መዝሙር መሄድም ከፈለክ ትሄዳለህ። አንዴ ጨርስ። ቆይ እኮ ከፈለክ ወደ እንትኑ ሂድ፣ ወደ መጀመሪያው ሐሳብ ወደ አሰግደ ሐሳብ ሂድ። ከዛ ደግሞ ይሄ ያለውንም ሐሳብ ሳትመልስ እንድትወርዳ ነገር ያ እሺ አንዴ ቴንኪው በጣም ስለ ቀናነት እድል ስለሰጠኝ አመሰግናለሁ። ቅድም ያነሳሁት ሐሳብ አለ ሌላ ኢየሱስ ከሚለው አንፃር ምንድነው ያነሳሁት? መመዘኛችን ትምህርት ከሆነ በትምህርት ደረጃ ለዓለም ያልሞተ ኢየሱስ ታውቃለህ ወይ ነው? አይ አላውቅም። ቢመጣስ ማለትም ለዓለም አልሞተም የሚል ትምህርት ያዘለ ሰው ቢመጣስ እሱ ልዩ ወንጌል ነው። ኦኬ ልዩ ወንጌል ከሆነ ቆይ አንዴ ሳሚሻ ልዩ ወንጌል ከሆነ ያንተ እምነት እና የሙለታ እምነት የተለያየ ነው ኢየሱስ ላይ። አንተ የሙለታን እምነት ልዩ ወንጌል ትለዋለህ። ልዩ ወንጌል ደግሞ አጋንንታዊ ነው እንደምታውቀው። ምክንያቱም ከእግዚአብሔር መንፈስ ልዩ ወንጌል ሊመጣ አይችልም። ስለዚህ ሙለታ የያዘው ኢየሱስ ልዩ ወንጌል ወይም ሌላ ኢየሱስ ነው። ስለዚህ የሙለታ ኢየሱስና የሳሚ ኢየሱስ ምንድናቸው? ባላንጣ ይሆናሉ ማለት ነው። ምን እያልኩ ነው? ባዕድ ኢየሱስ በፕሮቴስታንቱ ውስጥ ይሰበካል እያልኩ ነው። ፕሮቴስታንቱ እርስ በርስ አንዱን ባዕድ ኢየሱስ ይለዋል። እሺ እኔ ነኝ ሚውት ያራኩ የተደማመጥ ነው ሙለታ ማለት ነው በሳሚ እምነት እንዴ ኢዮቤ አሁን እንደ ልጅ እየሆንክ ነው ማለት። እስካሁን ጥሩ ነበረ እስካሁን ኢየሱስ ኢዮቤ እስካሁን ያወራህበት መንገድ ጥሩ ነው። በሳሚ ባዕድ ነው፣ በሳሚ ደግሞ ሙለታ ኢየሱስ ሆናል። ኢየሱስ ያመለክ እንዴት ነው ሳይምተቸው? ጨረስክ? እሺ ገኝ አንተ እኮ ነው የሙለታ ኢየሱስ ሌላ ኢየሱስ ነው ብለኸኝ ልክ ሙለታ እየረበሽክ እኮ ነው ኢዮብ። ለምን ታደርገኛለህ? እየረበሽክ ነው፣ እንደ ልጅ እየረበሽክ ነው ኢዮብ። አይደለም ባዕድ ኢየሱስ ነው የምታመልኩት ይላችኋል እኮ ስሜ ካልቪኒስቱ ሌላ ኢየሱስ ነው እናንተ ኢየሱስ ይላል እኮ። ማይ ጋድ ኦኬ በቃ ይቅርታ ላወርድ ነው እንግዲህ። እናንተ ቤት ሙለታ አይደለም ማድረግ አልፈልግም ነበር። ለምን ታወርደኛለህ? ቆይ ሙለታ ኢዮቤ ሐሳብ እሺ እኔ ነኝ ያወረድኩ አውርጃለሁ። ሶሪ ምክንያቱም እስካሁን ቢያንስ በተሻለ አይነት እስከዛሬ ኢዮቤን ማቀው እታች ሆኖ ሲሳደብና እታች ሆኖ ሲያላግጥ ነበረ። ዛሬ ወጡ ትንሽ የተለየ ነገር አሳይቷል። አሁንም ቢሆን ጠንካራ ሐሳብ ሲነሳ እንግዲህ እንደ ልጅ መረበሽ ውስጥ ገብቷል ማለት ነው። ስለዚህ አውርጃለሁ።